አላሁ አክበር አላሁ አክበር አላሁ አክበር። ዛሬም ሌላ የሚገርም ሰሃባ አስተዋውቃቸዋለሁ። ከዛ በፊት ግን ኮፒ ሊንክ ሼር በማድረግ ቪዲዮዎቼ ቫይራል እንዲወጡ አድርጓቸው። ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መላኢካዎች እየመጡ የሚዘይሩት ሰሃባ ማን ነው? ስተኛ እኔ ጋር መተው ያጫውቱኛል ይላል። ላኢላሃ ኢለላህ። ይሄ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሃንዞላ እኔ ሙናፊቅ ነኝ አለ። ለምን አልክ አሉት። አቡበከር መንገድ ላይ አግኝተውት አይ እኔ ነብሱል ጋር ስቀመጥ ስለ ጀነት ሲወራ እማየው ይመስለኛል። ከዛ ተመልሼ ደግሞ ሲሄድ ከዛ ጋር ቤተሰብ ጉዳይ ስገባ ስለ ዱንያ ስገባ ኢማኔ እንደዛ ይቀንስብኛል አለ። እንዴ ይሄ ነገርማ እኔም አለብኝ እኔ ሙናፊቅ ነኝ አለ አቡበከር። ሰሃባዎች ምን አይነት ነበሩ! ስጋት ነበራቸው አይነፍቅና። ከዛ በኋላ አብረው ሄዱ። ለነብዩ ሰለላሁ ዐለይሂ ወሰለም ጉዳዩን ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እናንተ እኮ እኔ ጋር እንደነበራችሁት ብትቀጥሉ ኖሮ መላኢካዎች መጥተው ይዘይሯችሁ ነበር። ላኢላሃ ኢላላህ። ስተኙም ያጫውቷችሁ ነበረ። እንደዛው ብትቀጥሉ ግን ሰዓቱን ሊረቢክ ወሰዓቱን ሊነፍሲክ አሉ። ወሰዓቱን ለቤተሰብህም ሰዓት አለ፣ ለሁሉም ሰዓት አለው አሉት። ላኢላሃ ኢላላህ። ስለዚህ ምንድን ነው ማለት ነው እኛ አላህ ሱብሓነሁ ከዛ ዑምራን ሁሴን ይህን ሐዲስ ሰማ። ከዛ አላህን በደንብ ማምለክ ጀመረ። ሁልጊዜ ያኛውን ነብዩ ሰለላሁ ዐለይሂ ወሰለም ጋር እንደነበረው ለመሆን መሞከር ጀመረ። ከዛ በጣም የሚያጅበውና የሚገርመው ነገር የሱ ደረሳ የነበረው ሙቃቲል የሚባል አንድ ትልቅ ሰለፍ ምን አለ? ምንድነው ዛሬ አዝናሃል ያ ኢምራን አለው። ከዛ ምን አለው? እኔ እኮ ትንሽ ስለታመምኩ ነው መሰለኝ መላኢካዎች ድሮ መጥተው ይዘይሩኝ ነበር፣ አሁን መዘየር አቆመዋል። ላላ ይመጣሉ፣ ተስፋ አትቁረጡ። ከዛ መጡ እኮ አለው። ግን አንድ ነገር ቃል ኪዳን አለው። እኔ ከመሞት በፊት ይህን ነገር ለማንም እንዳትናገርብኝ አለው። ላኢላሃ ኢለላህ ኢኽላስ። ከዛ በኋላ ሞተ። ይህን ነገር ለእኛ ነገረም ማለት ነው። ኢብራሂም ኢብኑ ሁሰይን ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። በ6ኛው ሂጅራ ነው የሰለመው። እነዚህ ሰሃባዎች እንወቃቸው፣ ከዋክብቶች ናቸው። እነሱ ማወቅ ለልብ ህይወት ይሰጣል። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱልኝ። አሰላሙ አለይኩም።